የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ወዶን እግዚአብሔር ፈቅዶን አንድ ቃል ደግሞ እንድንመለከት እግዚአብሔር ሊያበረታን፣ እግዚአብሔር በቃሉ ሊያንጸን፣ እግዚአብሔር በቃሉ ከኛ ጋር ሊያስተምረን ስለወደደ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ቃል በማቴዎስ 13:24 ላይ እንደዚህ የሚል ቃል አለ። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት በእርሻ መካከል ዘርን የዘራ ሰው ትመስላለች ይልና ቁጥር 25 ላይ ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ይሄ ምንም ጥያቄ የለውም ስንፈታው። እግዚአብሔር ዘር በሰው የተመሰለው ኢየሱስ ክርስቶስ፣ በእኛ አምሳል የተመሰለው ኢየሱስ ክርስቶስ መጣና ዘርን ዘራ። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ነው። እግዚአብሔር ገበሬ ነው። ኢየሱስ ክርስቶስ ደግሞ እንደምታውቁት ልጁ እርሻው ነው፣ ዘሩ ነው። ያቺ ዘር የተጀመረችው በአንድ ሰው ነው፣ በኢየሱስ ክርስቶስ። የእግዚአብሔር መንግስት ተዘርታለች። ትክክለኛዋ መንግስት ስትፈለግ፣ ስትወደድ፣ በጣም ስትናፈቅ የነበረችው እግዚአብሔር ሲናፈቃት የነበረው በኢየሱስ ክርስቶስ ዘር ተዘራ። ያ ዘር እንደምታውቁት ጠላት አለው። ኢየሱስ ክርስቶስ ዘሩ እንዳይዘራ ሕፃናት ሲያስገድል ነበረ ሰይጣን። ኢየሱስ ክርስቶስ ወደ ግብፅ ተሰዷል። ሕፃናት ሲገደሉ ብቻ ዘሩ እንደ እንክርዳድ የሆነ እግር በእግር ሲከተሉ ነበረ። እኛም ወቁ ጠላት አለብን። ያ ዘር ግን አልተገደለም። ኢየሱስ ክርስቶስ ከተነሳ በኋላ 12ቱን ደግሞ ዘሩን ሰጣቸው፣ ዘሩን አካፈላቸው፣ ሲዱን በውስጣቸው ከተተ። መንፈስ ቅዱስ በመጣ ጊዜ ያ ዘር በሙላት ምድር ላይ ተለቀቀ። ግን ደቀ መዛሙርቶቹ ጠላት ነበራቸው። እንዳይሰብኩ ይከለከሉ ነበር። ስሙን እንዳይጠሩ፣ እንዳያስተምሩ በኢየሩሳሌም በምናምን እየተከታተሉ ሰዱቃውያን፣ ፈሪሳውያን፣ አሕዛብ የፖልን ስደት የምታውቁት ነው። አሁን በእኛ ዘመንም ስደት አለብን፣ እንክርዳድ አለብን። የእግዚአብሔር ዘር እንዳይወጣ የእግዚአብሔር መንግስት ያ በክርስቶስ የተጀመረው እግዚአብሔር የለቀቀው በልጁ በኢየሱስ ክርስቶስ የተዘራው ዘር እንዲቀጨጭ እንዳያፈራ እንክርዳድ ቢችልማ ቢነቅለን ነበር ደስታው። ግን እንክርዳድ ደግሞ የምታውቁት ነው። እንክርዳድ ምን ማለት እንደሆነ እንደገባ መጠን ላስረዳችሁ። ከስንዴው እኩል ያድጋል፣ ከስንዴው እኩል ውሃ ይጠጣል፣ ከስንዴው እኩል ማዕድን ይወስዳል። ግን ስንዴው ብቃት ያለው ስንዴ አይደለም። ስንዴው ገበያ ላይ ሲቀርብ አቅም የለውም። የተጎዳ ነው፣ የቀጨጨ ነው። ለዚህ ነው ዓለምን መቋቋም የማንችለው። ውስጣችን የተበላ ነው። ውስጣችን የተበላ ክርስቲያኖች ነን። አንጸልይም፣ አንጾምም፣ አንተጋም። የእግዚአብሔር ነገር ላይ መንፈሳዊ ነገር ላይ ኢንቨስት አናደርግም። ሐዋርያቶቹ ደግሞ ይጸልያሉ፣ ይጾማሉ፣ መንፈሳዊ ነገር ላይ ኢንቨስት ያደርጋሉ። በብዙ ፍሬያማ ናቸው። ገበያ ላይ በወጡ ጊዜ አጋንንት አይቋቋሟቸውም። የአጋንንትን መንግስት ምድረ በዳ አድርገውት ሄደዋል በእነሱ ዘመን። ከነሱ ቀጥሎ ይሄው ቤተክርስቲያን አሁን አለች። በእኛ ዘመን ግን ያችን ቤተክርስቲያን እንናፍቃታለን። ያለነው እኔና አንተ፣ እኔና አንቺ ነን እህቴ። ከዚህ በኋላ እንክርዳድ እያስወገድን ውስጣችን የሚበላ ክርስቲያንነታችን የሚበላ ኢየሱስን የሚበላ እንዳንወጣ። እናንተ እኮ የዓለም ብርሃን ናችሁ ተብለናል። አየህ፣ እንዳንወጣ፣ እንዳንለመልም፣ ብርሃንነታችን እንዳይገለጥ እንክርዳድ የሆነ ማንነት አለብን። በረከታችን የሚበላ ቃል የሚበላ ትንቢታችንን የሚበላ ምን ማለት ነው? የሚበላ የሚያሰንፈን። ቆይ ነገ ጸልያለሁ፣ ቆይ ነገ ጾም ጸሎት እገባለሁ፣ ቆይ የዛሬ ሳምንት እገባለሁ። 3 ቀን ከገባን በኋላ እንወጣለን። 1 ቀን እንኳን መጸለይ አንችልም። 2 ቀን ካረገን በኋላ እንጾማለን። ለምን? እንክርዳድ። በኢየሱስ ክርስቶስም ዛሬ አይኖቻችን ይከፈት። እኛ እኮ የዓለም ብርሃን የተባልንን፣ እኛ እኮ የዓለም ጨው የተባልንን፣ እኛ እኮ ውስጣችን የክርስቶስ ዘር ያለብን መንፈስ ቅዱስ ያለብንን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንደዚህ ይላል የእግዚአብሔር ቃል ሉቃስ 12:39 ላይ እንደዚህ የሚል ቃል አለ። ይህንን ግን እወቁ፣ ሌባ በምን ሰዓት እንደሚመጣ የቤቱ ባለቤት ቢያውቅ ኖሮ ቤቱ ሲቆፈር ዝም ብሎ ባላየ ነበረ። ይህን እወቁ ካለ በኋላ ሌባ በምን ሰዓት፣ እኛ ሌባ አለብን። ሌባው ይመጣል። ዮሐንስ ላይ ሲናገር ሊያርድ፣ ሊያጠፋ፣ ሊገል የእግዚአብሔር መንግስት እዚህ ምድር ላይ እንዳትታይ የሚፈልግ አለ። የእግዚአብሔር መንግስት እዚህ ምድር ላይ ፍሩትፉር እንዳትሆን የሚፈልግ አለ። በጌታ በኢየሱስ ክርስቶስም ዛሬ እንክርዳዱ ከኛ ላይ የተነሳ ይሁን።
ስንፍና ከኛ ላይ የተነሳ ይሁን። በሶሻል ሚዲያ ተይዘናል፣ በወሬ ተይዘናል። የእግዚአብሔር መንግስት የማይመጥን ህይወት እየገለጥን ነው። እግዚአብሔር በኢየሱስ ክርስቶስም ያንቃን። አይኖቻችን ይከፈት፣ አይኖቻችን ይብራ በኢየሱስ ክርስቶስም። ለእግዚአብሔር ነገር መጨከን ይሁንልን። ለእግዚአብሔር ነገር መትጋት ይሁንልን። ለእግዚአብሔር መወገን ይሁንልን። ከእግዚአብሔር ጋር ዲሳይድ ማድረግ ይሁንልን እንደ አባቶቻችን። ስሙ ለዘላለም የተባረከ ይሁን። መትጋት፣ መጸለይ፣ መጾም፣ መበርታት ይሁንልን። የተካፈልነው መንፈስ የሚያበረታ፣ የሚያንጽ፣ የሚያጽናና፣ የሚያስችል ነውና በጌታ በኢየሱስ ክርስቶስም ውስጣችን ያለውን መንፈስ ፖል ለጢሞቴዎስ እንዳለው አቀጣጠል እንዳለው በኢየሱስ ክርስቶስም ከዚህ በኋላ እሳቱን ማንደድ ይሁንልን። እሳታችን የተገለጠ ይሁን። አይኖቻችን የተከፈተ ይሁን በኢየሱስ ክርስቶስም። ሌባው ላይ መንቃት ይሁንልን። እንክርዳዱ ላይ መንቃት ይሁንልን። መልካም ዘር በውስጣችን አለ። ሌባው ግን እንደማይለቀን ወቁ። ከዚህ ምድር እስከምንሄድ ወይንም ኢየሱስ ክርስቶስ እስከሚመጣ ግን መንፈስ ቅዱስ በውስጣችን አለ። የሚያበረታ፣ የሚያንጽ፣ የሚያስችል። አይኖቻችንን ይከፈቱ፣ አይኖቻችን ይብራ። ሌባው ላይ ሐሳቡ ላይ መንቃት ይሆንልን። እግዚአብሔር አምላክ ሆይ ስላስተማርከን፣ ስላነስከን፣ ይህንን ትምህርት የተመለከቱ ሁሉ አይኖቻቸው ስለሚከፈት እናመሰግናለን። በረከቶቻችን ስለማይበላ ከዚህ በኋላ የክርስትና ህይወታችን መንገዳችን ስለማይበላ መጽናት፣ መበረታት፣ ከእግዚአብሔር ጋር ህብረት ማድረግ ስለሚሆንልን እናመሰግናለን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን በጌታ በኢየሱስ ክርስቶስ ስም አሜን።